ሚስጥርሽን ለመሸፈን የልጅሽን ህይወት መስዋዕት ታደርጊያለሽ? እኔ እናቱ እያለሁ ይሄ ትዳር ፈጽሞ አይደርስም። ምንም ሚስጥር ዛሬ በጥንቃቄ አይዋል። ወይዘሮ አልማዝ መጥቷል እያለሽ ነው። አሰምኝም እንዴ? ምን ትዝ አለሽ? ለመሆኑ ወይዘሮ አዜብ ድሮ ያደግሽበት ሰፈር የት ነበር? የኔ ሰፈር? አሁን ስለ እኔ ሰፈር ምን አገናኝ? የሰፈሮች ሰዎች እንዴት ነበሩ? ደግ ነበሩ ወይስ ምን እያወራሽ ነው ቤዛ? ካለብዬ ጥያቄ እየጠየቅኳት እኮ። አሁን ራት ላይ ስለ ድሮ ሰፈር ማውራት ምን አመጣው? ይህ ነገር ተገቢ ነው? ማወቅ ስለምፈልግ ነው። አዎ ቤዛ፣ ምንም የምታወሪው ነገር አይገጥም። እሷ እኮ በምን ትኩሮ ነው አሁን ልጄ ጋር ተነሻቸው መጣሽ። እኔ ምንድን ነው እያወራ ያለው? እየሰማሽ? ለምንድን ነው የምንፋታው? ምክንያቱም ታውቂያለሽ። እኔ ምን አደረግኩኝ? ምንም አላደረግሽም። ዛሬ ከሰዓት በሩ ላይ ለተፈጠረው ነገር እኮ ይቅርታ ጠይቄሃለሁ። ቤዛ፣ ይቅርታሽ ምንም አይሰራም። እራቱ ላይ ምን ጥፋት አጠፋው? ለምንድን ነው የምንፋታው? ምክንያቱም ንገረኝ እንጂ። ካሌብ በፍጹም ሀሳቤን አልቀይርም፣ ነገ ጠበቃዬ ይመጣል፣ ፍቻችንን እናከናውናለን ብሎ ሲላትም ቤዚ በንዴት በረኪና ጠጥታ ትገኛለች። አልማዝም እንግዲህ የራሷን ሚስጥር ለመጠበቅ ካሌብን አሳልፋ ሰጥታለች። እንዴት እንደዚህ ታደርጊያለሽ እያለቻት ትገኛለች። ገሊላም እንግዲህ እጅግ በጣም አዝናለች። በእኔ የተነሳ ይሄ ነገር ሁሉ መነሳት የለበትም፣ መበጥበጥም የለበትም፣ ቤዚንም መፍታት የለበትም፣ ሁሉ ነገር ሰላም መሆን አለበት ብላ ብትልም ካሌብ በፍጹም አይሆንም፣ እኔ ፍቺውን ነገ ጠዋት እፈጽምና የቤታችን ንግስት አድርጌ እሾምሻለሁ እያላት ይገኛል። እንግዲህ በባለፈው ክፍል ላይ ቤዛ ወደ ካሌብ ክፍል ገብቷ ከጀርባ በኩል አቅፋው እሱም ገሊላ መስላው የኔ ፍቅር ካላንቺ መኖር አልችልም፣ አንቺ የኔ እስትንፋሽ ነሽ እያለ እየተናገራት፣ ገሊላ ደግሞ እበር ስር ሆና እየሰማች ነበር ክፍሉ የተጠናቀቀው። ሆኖም ገሊላ በሩን ከፍታ ወደ ውስጥ ትገባለች። እሷም ወደ ውስጥ እንደገባች ምንድነው እሱ ብላ ስትላትም ሁሉንም ነገር ሰምቻለሁ ብላ ትላለች። ካሌብም እኔ አንቺ መስለሽ ነው እሷ እንደሆነች አላወቅኩም፣ ያሳለፍነውን ነገር ነበር እያወራዋት የነበረው ብሎ ይላታል። በዚህኑ ሰዓት ገሊላ ሁሉንም ነገር በር ስር ሆኜ ሰምቻለሁ ካሌብ፣ እኔ አንተን አምናለሁ ገሊላዬ የኔ ቆንጆ ካላንቺ መኖር አልችልም ብለ ስለኔ እንደተናገርክ ሁሉንም ሰምቻለሁ ብላ ትላለች። ቤዚም አይደለም አንቺ በር ስር ተለጥፈሽ የመስማት ሱስ አለብሽ እንጂ እሱ እንደዛ አይደለም ያለው፣ እኔ እኮ ህጋዊ ሚስቱ ነኝ ረሳሽ እንዴ? ካላንቺ ነው መኖር አልችልም ያለኝ እንጂ የአንቺን ስም አልጠራም፣ አንቺ ተራ ሰራተኛ መሆንሽን እንዳዘነጊ ብላ ትናገራታለች። እሱም እንግዲህ እንደዛ በምትል ሰዓት በፍጹም ገሊላን እንደዚህ እንድትናገሪያት አልፈልግም፣ አርፈሽ አፍሽን ይዘሽ ተቀመጪ በማለትም ይናገራታል። ሆኖም እሱ በዛን ሰዓት እንደዛ ተናዱ በሚናገር ሰዓት ገሊላም እኔ አምናለሁ ካሌብ፣ ሁሉንም ነገር እኔ አምናለሁ፣ ስለዚህ አንተ ምንም ነገር እንዳትጨነቅ፣ አንተ ስትጨነቅ ብቻ ነው የሚያመኝ፣ አሁን አንድ ነገር ብቻ እንድታደርግልኝ እፈልጋለሁ ብላ ትለዋለች። እሱም ምን እንዳደርግልሽ ትፈልጊያለሽ ብሎ ሲላትም አሁን ከዚህ ክፍል እንድትወጣ ከዚህ ክፍል አስወጣት ብላ ትለዋለች። እሱም እንግዲህ በደስታ ከዚህ ክፍል ቀጥ በይና ውጪ በማለትም ቤዛን ያስወጣታል። እንዴት ከዚህ ክፍል ውጪ ትለኛለህ? ለምንድነው የምወጣው? ህጋዊ ሚስት እንደሆንኩኝ እረሳህ እንዴ ብላ ስትለውም ነበር እንጂ አሁን አይደለሽም፣ አሁን ምንም ነገር ከኔ ጋር አያገናኝሽም፣ ስለዚህ ውጪልኝ ብሎ ይላታል። እሱም እንግዲህ ውጪልኝ ብሎ ሲላትም እሺ ብላ እንግዲህ ትወጣለች። ወጥቷም እንግዲህ ወደ አልማዝ ጋር ነበር የሄደችው። እሷም እያለቀሰች ለአልማዝ ትነግራታለች። ለዚች ለተራ ሰራተኛ ብሎ ከዚህ ክፍል ውጪልኝ ብሎ እኔን አስወጣኝ። እኔ ክፍሉ ገብቼ ከጀርባው ይዤው ነበር። ሆኖም እሱ ፍቅሩን እየገለጠ የነበረው ለገሊላ ነው። ገሊላም ደግሞ በር ስር ሆኗ እየሰማች ነበረ። ከዛም በሩን ከፍታ ስትገባ ቀጥ ብለሽ ከዚህ ክፍል ውጪልኝ ብሎ በአንዲት ሰራተኛ ፊት እኔ ህጋዊ ሚስቱን ንቆ አባረረኝ በማለት እማዬ እያለች ትነግራታለች። እሱም እንዴት እንደዚህ አደረገ? አንቺ እቺ አዲሷ ሴትዮ መምጣቷ ሳያንስ ያንቺን ጭማሬ እኔ ልታዞሩኝ ነው ወይ እያለች እንግዲህ አልማዝ ትናገራለች።
እኔ አሁን አንድ ሀሳብ አለኝ ብላ ትላታለች። እሷም ምንድነው ያሰብሽው? ምን እንዲደረግ ነው ብላ ስትላትም አሁን የኔ ሀሳብ ከዚህ ቤት ገሊላን ማስወጣት ነው ብላ ትላታለች። እቺ አንቺ አሳድገሽ የቤት ሰራተኛ ያደረግሻትንና እቺ አዲስ መጤዋን ሴትዮ ከዚህ ቤት ምንቅር አድርገን ማባረር አለብን። እኔና አንቺ እንደ እናትና እንደ ልጅ ሆነን ተያይዘን ከዚህ ቤት እናባረራቸዋለን። እኔና አንቺ በሀሳብ መስማማት አለብን ብላ ትላታለች። እሷም እሺ በቃ በማለቷ በፊት በፍጹም እንደዚህ አላረግም፣ ገሊላ ከዚህ ቤት መውጣት የለባትም። ሴትዮዋንም ለምን እንደዚህ ትነኪያታለሽ? ምንም ነገር እንዳታደርጊ እኔ አናግረዋለሁ፣ አንቺም ከሱ ጋር ትሆኛለሽ ብላ ትላታለች። ይሄንን የማታደርጊና ከኔ ጋር የማትተባበሪ ከሆነ አሁኑኑ ሚስጥሩን የካሌብን ማንነት እስካሁን ድረስ እንዴት እንደደበቅሽው እነግረውና ማን ቀድሞ ከዚህ ቤት እንደሚባረር ይሄ ሁሉ የጀርባ ታሪኩንና ሚስጥሩን እነግረዋለሁ ብላ ትላታለች። እሷም እንደዛ በምትላትም ሰዓት እሺ በቃ ብቻ አንቺ ሚስጥሩን ምንም ነገር አትናገሪብኝ እንጂ አንቺ ያልሽኝን ሁሉ አደርጋለሁ፣ እባክሽን ሚስጥሩን እንዳታወጪ በማለትም ትለምናታለች። ቤዛም እንደዛ ከሆነ እኔም ሚስጥሩን አልናገርም፣ ስለዚህ አሁን ሁሉንም ነገር ተቀበይ ብላ ትላታለች። እሷም እንግዲህ እሺ በማለትም ለመቀበል ትዘጋጃለች። ሆኖም እንግዲህ እሷም እንደዛ ካለቻትም በኋላ ከተስማማች በኋላ የካሌብ ወላጅ እናቱ ደግሞ በር ስር ሆና እያዳመጠች ነበረ። እነሱም እንግዲህ ሁሉንም ነገር ጠንስሰው ቤዛም እኔ ማታ የማነሳው እሹ አለ፣ በዛ በውሹ ላይ አንቺ ተደግፈሽ ትደግፊኛለሽ፣ ከዛ ከዚህ ቤት ጥሩግ ብለው ይወጣሉ በማለትም ሁሉንም ነገር ጨርሰው አውርተው ከወጡ በኋላ በር ላይ ሲወጡ የካሌብ ወላጅ እናት ነበረች። ሁሉንም ነገር ሰምቻለሁ፣ ለማታ ዶላችሁ ያዘጋጃችሁትን አንድ ነገር ሳይቀር ሰምቻችኋለሁ፣ በፍጹም ይሄ ነገር አይሳካላችሁ ብላ ትላለች። እንደዚህ ከሆነ ሁለታችሁም ከዚህ ቤት ተመንጥራችሁ እንደምትወጡ እንዳትረሱ ብላ ስትልም አልማዝም ዞር በይልኝ እስቲ እባክሽን ሰላም ስጡኝ፣ አንቺ ምንም አይነት ምስጢር አልሰማሽም፣ በር ስርስ ሆነሽ ምንድን ነው የሰማሽው? እንዳልሰማሽው ቁጠሪ ብላ ትላታለች። ሆኖም እንግዲህ ማታ ጠብቁ፣ እኔም ደግሞ የእናንተን ጉድ ፍርጥርጥ አድርጌ ካልተናገርኩኝ ለካሌብ ጠላት እንደሆናችሁ የሁለታችሁንም ምስጢር እና አሁን የሰማሁትን እያንዳንዱን ነገር ማታ እራት ላይ ጠብቁ ብላ ትላቸዋለች። እነሱም እንግዲህ እራት ላይ ሁሉንም ነገር ረብሻቸው ገሊላን እና እሷን ከዚህ ቤት ለማውጣት አስበውና አቅደው የነበሩት ነበረ። ሆኖም እንግዲህ ያም እራት ይቀርባል። ያም እራት እንግዲህ ከቀረበው በኋላ የካሌብ ወላጅ እናት ወሬ ልታነሳ ስትል እነሱም ደግሞ አፏፏን ይመታታል። እንዴ ምን እየሆናችሁ ነው ያላችሁት ብላ ስትልም ካሌብም ምን እየሆናችሁ ነው ያላችሁት በማለትም ሲናገር ምንም የሆነ ነገር የለም፣ አረባካችሁ ማዕዱን በትክክል እንብላበት ብሎ ሲልም ቤዛ የዛሬው ምግብ በጣም ይጣፍጣል፣ በጣም ምርጥ ነው ብላ ትናገራለች። እሷም በምትናገር ሰዓት ካሌብም ወላጅ እናት ዞር ብላ ታያታለች። ሆኖም እንግዲህ አይ ጥሩ ነው ብላ ወሬዋን ልትቀጥል ስትል እኔ ምለው ጓደኞችሽ የት ናቸው? ጓደኞችሽን ጥለሽ ከየት ነው የመጣሽው? እንዴት ነው እዚህ ቤት ድንገትስ መተሽ ከመቀመጥሽ በፊት ጓደኞችሽ እነማን ናቸው? የድሮ ሰፈርሽስ እንዴት ነው? በማለት እንግዲህ ቤዚ ጥያቄ ታፋጥታታለች። ሆኖም ወይዘሮ አልማስም ልክ ናት፣ ጓደኞችሽ የት ናቸው? ጓደኞችሽን የት ነው ትተሽ የመጣሽው? በማለትም ትናገራታለች። ሆኖም እንደዛ በምትናገራትም ሰዓት እሷም ምን እየሆናችሁ ነው ያላችሁት? የምን ጓደኛ የምን ጎረቤት? እኮ ቤዚ ትክክል ናት፣ አንቺ ምን እየሆንሽ ነው? በማለትም ይናገራሉ። ካሌብም በዚህ ሰዓት እሷ የሆነ ሚስጥር ልትናገር ነው፣ እናንተ ግን አፏፏን እየመታችኋት ሌላ ወሬ እያወራችሁ ነው በማለትም ይናደድና ስሜታዊ ሆኖ ጥሏቸው ይሄዳል። ሆኖም ጥሉ ወደ ክፍል ሲሄድ ቤዛም ተነስታ ሄዷ ነበር። ሆኖም ገሊላ ሁሉም እራቱን ትቶ ይበታተናል። ሆኖም እንግዲህ ካሌብና ቤዚ ያወራሉ። ካሌብንም ይቅርታ እራት ላይ ተረበሽ ካደል ወይ
ምንድነው እሱ ብላ ስትለውም አሁን ፈልግሻለሁኝ። አሁን እኔና አንቺ ከዛሬ ጀምሮ ትዳራችንን ማብቃት አለብን። እኔ የፍቺ ወረቀት አመጣለሁ። ነገ ጠበቃችን ይመጣና ፍቻችንን እናከናውናለን ብሎ ይላታል። እሷም በፍጹም አይሆንም፣ እንዴት ነው ፍቺ የምትለኝ? እኔ በፍጹም አልፈታህም። ምንድነው ሲያጠፋሁት? እራት ላይ ለተፈጠረው ነገር ይቅርታ ጠይቄያለሁ አይደለ? የተፈጠረውን ነገር ንገረኝ። ስለዚህ በፍጹም አልፈታህም ብላ ትለዋለች። ሆኖም ነገ ጠዋት ላይ ፍቺ እናከናውናለን፣ ከዛም በኋላ ተገላገልኩሽ፣ ምንም አይነት ነገር የለሽም በማለት ይናገራታል። ደጋግማም ይቅርታ ብትጠይቀው በፍጹም ዞር በይልኝ በማለት ሲናገራት እሷም እያለቀሰች ነበር ወደ አልማዝ ጋር የሄደችው። እማዬ ትልቅ ነገር ተፈጥሯል ብላ ትላታለች። ምንድነው እሱ ብላ ስትልም አሁን ይኸውልሽ ካሌብ ካልፈታውሽ እያለ ነው፣ ፈቶ ገሊላን ሊያገባት ነው። እኔ ምን እንዳጠፋው አላቅም። ስለዚህ በማታ በተፈጠረው ላይ ይቅርታ ጠይቄው እምቢ ብሎኛል። አሁን እኔና እሱ እንዳንፋታ ማድረግ አለብሽ ብላ ትላታለች። እኔ እንዴት ነው ይህንን ነገር ማደርገው? ማድረግ አልችልም። እሱ እኮ አሁን ላይ እኔን መስማት ትቶኛል ብላ ትላታለች። አሁን የእናትነትሽን ስልጣን ተጠቅመሽ በፍጹም እንዲፈታኝ እንዳትፈቅጂለት። እኔ እሱን ፈትቼ መኖር አልችልም። እሱን ፈታው ማለት ያንቺም ህይወት ተመሳቀረ ማለት ነው። እኔ ከሱ ከተፋታው ከዚህ ቤት ያስወጣኛል። እኔ ከዚህ ቤት ወጣው ማለት ሚስጥሮችሽ እንዳለ እስከ ዛሬ የተደበቁት ወጡ ማለት ነው ብላ ትላታለች። ሆኖም አልማዝ በፍጹም መውጣት የለበትም። ሆኖም እናንተም እንደምትፋቱ እኔ አልፈቅድም። ስለዚህ እኔ ነገሮችን አስተካክላለሁ ብላ ስትላትም ነገ ጠዋት ነው ጠበቃው የሚመጣው። አሁን ሄደሽ ካልነገርሽው በስተቀረ የምትፋቱ ከሆነ እኔ ራሴን አጠፋለሁ በዩና እንደምንም ብለሽ አሳምኘው፣ ከዛም ሚስጥሮችሽ ይቀመጣሉ ብላ ትላታለች። ሆኖም ወይዘሮ አልማዝም እሺ በቃ አንቺ ብቻ ሚስጥሬን ጠብቂልኝ እያለቻት አሁንም ካሌብ ጋር ትሄዳለች። ካሌብንም ምንድነው ልጄ ከቤዛ ክፍል ነው እየመጣው ያለውት ብላ እያለቀሰች እንኳን እንዳትፋቱ ብላ ብትለምነው አንቺና ቤዛ የሆነ ነገርማ አላችሁ፣ ስለዚህ የሆነ ትልቅ የተደበቀ ሚስጥር አለ። እኔ ወስኛለሁ፣ ነገ ጠዋት ጠበቃው ይመጣል፣ ከዛም በኋላ ያለው ነገር ያበቃለታል በማለት ይናገራታል። እሷም በፍጹም ይሄ አይሆንም፣ እኔ እንድትፋቱ አልፈልግም፣ እባክህን ልጄ አንድ ጊዜ ብቻ አዳምጠኝ፣ እኔ ከእሷ ጋር እንድትሆን ነው የምፈልገው ብላ ስትለውም ካሌብ የኔና የእሷ ትዳር ነገ ጠዋት ያበቃል፣ እኔ በቅቶኛል ብሎ ይላታል። እባክህን ለእኔ ስትል እኔ እንድኖር የምትፈልግ ከሆነ እባክህን እኔ እንድትፋቱ አልፈልግም በማለት በቁጣ ኃይል ትናገረዋለች። እሱም እማዬ እኔ ወስኛለሁ፣ እኔ ስለወሰንኩኝ አሁን ምንም ነገር ልትለውጭልኝ አትችይም። ትዳሩንም ደግሞ እኔ ራሴ እንጂ የምኖረው አንቺ አትኖሪልኝም። እኔ ለምኖርበት ትዳር አንቺ ልትወስኝልኝ አትችይም በማለትም ይናገራታል። እሷም እንግዲህ እጅግ እያለቀሰችን ብትለምነው በፍጹም አይቻልም ብሎ ይላታል። እሷም እያለቀሰች ወደ ቤዚ ጋር ትመለሳለች። እማዬ ምን አለሽ ብላ ስትላትም ልጄ አሁን ላይ ምንም ነገር የምለውን ነገር እየሰማኝ አይደለም፣ ነገ ፍቺውን እንደሚያከናውን ነግሮኛል፣ እምቢ ብሎኛል ብላ ትላታለች። አሁን ሌላ ሀሳብ ማሰብ አለብኝ፣ ጥሩ ሀሳብ ማሰብ አለብኝ፣ በፍጹም እሱንማ መፍታት የለብኝም ብላ ትላታለች። እሷም እንግዲህ እንደዛ በምትላት ሰዓት ካዲያ ምን አሰብሽ ብላ ስትላትም አሁን ማድረግ ያለብኝ ነገር እሱ ክፍል እገባለሁ፣ ከዛም በኋላ አብሬው አድራለሁ፣ አብሬው ካደርኩኝ ሁሉም ነገር ያበቃለታል ብላ ትላታለች። ወይዘሮ አልማዝም በፍጹም አብረሹ እንድታድሪ አልፈቅድልሽም፣ አብረሹ ማደር የለብሽም፣ ሌላ ነገር አስቢ፣ ህይወቱን አትበጥብጭበት ብላ ትላታለች። አደርገዋለሁ፣ እኔ ቤዛ አይደለውም፣ አብሬው አድራለሁ፣ አብሬው ነው የምሆነው እንጂ አንቺ እንደምትኝ በፍጹም አላደርግም፣ አሁን ክፍሉ እገባለሁ ብላ ትላታለች። ሆኖም ወይዘሮ አልማዝ በፍጹም አይሆንም እያለቻትና እየተከራከረቻት ትገኛለች። ሆኖም ገሊላ ክፍሏ ቁጭ ብላ ትገኛለች። ሆኖም ክፍሏ ከመቀመጧ በፊት እሷም
አልማዝ ስታለቅስ ታያትና ወደ ካሌብ ጋር ትሄድና እማዬ እያለቀሰች ከዚህ ስትወጣ አየዋት። ምን እየተካሄደ ነው ያለው ብላ ስትልም ታያት ምንም ችግር የለውም በማለት ይናገራታል። እሷም እንዴት ነው ችግሩ የማይፈጠረው? ምንስ እየተካሄደ ነው ያለው በማለትም ስትለው ከቤዚ ጋር ያለንን ነገር ነገ ጠዋት ፍቺ እንፈጽማለን ብላ ትለዋለች ብሎ ይላታል። ገሊላም በፍጹም እንደዛ አይሆንም፣ እኔ እንደዚህ እንድትበጣበጡና እማዬ እንድታለቅስ አልፈልግም፣ ስለዚህ አንተ ፍቺውን አትፍታ ብላ ስትልም አይ እኔ ፍቺውን ወስኜ ጨርሻለሁ ብሎ ይላታል። አይ እማዬ እንደዚህ እያለቀሰች በፍጹም አይሆንም ብላ ትለዋለች። ካሌብም እንግዲህ ይህንን ውሳኔ እኔ ወስኜ ጨርሻለሁ፣ ማንም ሰው በእኔ ጣልቃ እንዲገባ አልፈልግም ሲላትም ቤዚም እንግዲህ በእኔ የተነሳ ቤቱ እንዲበጠበጥ አልፈልግም ትልና ወደ ክላሷ ትሄዳለች። እሷም ክላሷ ቁጭ ብላ ሳለም የካሌብ ትክክለኛ ወላጅ እናቱ ትመጣለች። እሷም በኩለ ሌሊት ነበር የመጣችው። እማዬ ምን ሆነሻል? ለምን መጣሽ? ብላ ስትላትም ልጄ እንቅልፍ እምቢ አለኝ። ከዚህ ቤት ሁሉ ሰላም የምትሰጪኝ አንቺ ነሽ። ስለዚህ አንድ ነገር ልነግርሽ ነው የመጣሁት። በዛውም አንቺ ጋር ልተኛ ወይን አንቺ ጋር ሳወራ ይቀለኛል ብላ ትላታለች። እሺ እማዬ ምን ልታወርኝ ነው የፈለግሽው? ብላ ስትላትም አንቺ እጅግ መልካምና ጥሩ ልጅ ነሽ። ሆኖም ግን ከነኚህ ከሁለት ሴቶች እንድትጠበቂ እፈልጋለሁ ብላ ስትላትም የትኛው ነው? ለምን ግልጽ አርግተሽ አልነግረኝ? ብላ ስትላትም ከነኚህ ከሁለት ሴቶች ራስሽን ጠብቂ በማለት ትናገራታለች። እማዬና ቤዛ ማለትሽ ነው? እማዬ እኮ ጥሩ ሰው ናት፣ እማዬ መልካም ሰው ናት ስትላትም አይ አይደለም፣ አንቺ ግን 100% ራስሽን ጠብቂ ብላ ትላታለች። ሆኖም እሷም አሁን እኮ ነገ ቤዛና ካሌብ ሊፋቱ ነው፣ ውሳኔው ወስኗል ብላ ስትላትም በጣም ጥሩ ነው፣ ከዛም በኋላ አንቺ ከሱ ጋር ትሆኛለሽ ብላ ስትላትም እማዬ እኔ ይህንን ነገር አልፈልግም፣ በእኔ የተነሳ ቤቱ እንዲረበሽም ሆነ እሱም እንዲረበሽ አልፈልግም ብላ ትላታለች። እሱ ምንም ነገር የሚረበሸው ነገር የለም፣ ከአንቺ ጋራ ሲሆን ሰላም ይሆናል፣ ሁሉም ነገር ይስተካከላል፣ ውሳኔው ካሌብ ትክክል ነው በማለት ትመልስላትና እንግዲህ ወይዘሮ አልማዝ መጥፎ ሰው እንደሆነች በጎን እየነገረቻት ትገኛለች። ሆኖም እንግዲህ ገሊላም እንዴት እሷ መልካም ሰው ናት፣ ለምንድን ነው እንደዚህ የምትላት እያለች እንግዲህ ትልቅ ሚስጥር እንዳለ ትነግራታለች። በሁለቱ መካከል ትልቅ ሚስጥር አለ። ሆኖም እንግዲህ ይሄንን ሚስጥር ደግሞ ለምስጥሩ ብለው ነው አንቺን እያሸሹና እናንተ አንድ ላይ እንዳትሆኑ የሚፈልጉት። ስለዚህ አሁን አንቺ ሁሉንም ነገር ተስማምተሽ ከካሌብ ጋር ትዳርሽን መስርተሽ መኖር አለብሽ ብላ ትላታለች። ገሊላም እንግዲህ ሳታምንበትም ሆነ ሳትወድ እንግዲህ የነሱ መፋታት ደስተኛ አላደረጋትም። ለምን በእኔ የተነሳ ህይወቱን እንዲበጠብጥ አልፈልግም፣ ሁሉም ነገር ሰላም መሆን አለበት እያለች ትገኛለች። ሆኖም እንግዲህ እንደዛም ቢሆንም እሷም ያንን ነገር ነግሯት እንደሄደች ካሌብ ወደ ውስጥ ይመጣል። ገሊላንም እንደ ከፋት አይቶ ለምንድን ነው እንደዚህ የከፋሽ? እኔ እኮ በቃ ወስኜ ቆርጬ ተነስቻለሁ፣ ነገ ጠዋት ሁሉ ነገር ያበቃለታል ብሎ ይላታል። እሷም እንደዚህ እንዲሆን እኮ ካሌብ እኔ አልፈልግም። ቤዛም እጅግ በጣም አዝናለች። እማዬም አዝኗ እያለቀሰች ነው ያለችው ብላ ስትለውም እኔ ማንንም አልሰማም፣ ነገ ፍቺው ይከናወንና ከዛም በኋላ የቤታችን ንግስት አድርጌ እሾምሻለሁ፣ አንቺ የኛ ንግስት ነሽ በማለትም ያረጋግጥላታል። ሆኖም እንግዲህ እሷም እውነትህን ነው ካሌብ ብላ ስትለውም አዎ የኔ ፍቅር እውነቴን ነው፣ ከዛሬ ጀምሮ የቤታችን ንግስት ነሽ በማለት ይነግራታል። ሆኖም እንግዲህ እሷም እጅግ ግራ ቢገባትም እሺ ብላ ደስተኛ ሆና ከካሌብ ጋር እንግዲህ ተቀብላለች። ፍቺውም ነገ ጠዋት ሊከናወን ነው። እንግዲህ ከገሊላ ክፍል ደግሞ ቀጥታ እንደወጣች የካሌብ ወላጅ እናት ወደ ካሌብ ክፍል ትገባለች። ወደ ካሌብ ክፍልም እንደገባችም ካሌብ ተኝቶ ነበረ። እሱም ጸጉሩን እየዳበሰች ልጄ በጊዜ መጥቼ ላለው እኔ ጋር ብትሆን ኖሮ ይሄ ሁሉ ፈተና አታሳልፍም ነበር።
የልጅ ናፍቆት እንደዚህ ያንገበግባል ወይ ልጄ ናፍቀኸኛል እያለች እንግዲህ ጸጉሩን እየዳበሰችና ግንባሩን እየሳመችው እጅግ በጣም እያዘነች እናያታለን። ሆኖም እንግዲህ ካሌብ ድንገት ይባንንባታል። እሱም ድንገት በባንንባትም ሰዓት እሷም ትደነግጣለች። እንዴ አንቺ ሴትዮ ምን እያደረግሽ ነው ያለሽው? ምን እየተፈጠረ ነው ያለው ብሎ ይላታል። እሷም ትደነግጥና እቃ ልወስድ መጥቼ ነው ይቅርታ አድርግልኝ በማለት ትጠይቋለች። እንዴ የምን እቃ ነው ከዚህ የምትወስጂው በማለትም ሲላት እንቅልፍ እምቢ ብሎኝ ነው ብላ ትለዋለች። ካዲያ እንቅልፍ እምቢ ካለሽ ምን ለማድረግ ፈልገሽ ነው? ምን እየሆንሽ ነው ያለሽው ብሎ ይላታል። እሷም እንግዲህ እንቅልፍ እምቢ ብሎኝ ነው መጽሐፍ ልወስድ ነው ብላ ስትልም መጀመሪያ እቃ ልወስድ ነው አልሽ፣ አሁን ደግሞ መጽሐፍ ልወስድ ነው እያልሽ እየቀባጀርሽ ነው ያለሽው አንቺ ሴትዮ ደህና ነሽ ወይ ብሎ ይላታል። እሷም ይቅርታ አድርግልኝ ብላ ትለዋለች። እሱም እንግዲህ ልትሄድ በቃ እሺ ይቅርታ አድርግልኝ ተኛ፣ እንቅልፍ እምቢ ብሎኝና መጽሐፍ ካለግ ያንን መጽሐፍ ላነብ ፈልጌ ነው በማለትም ስትጠይቀው እሱም ይደነግጥና አሁን ጸጉሬን ታዲያ እየዳበሽኝ ያልሽው ነገር ምን ነበረ በማለት ይጠይቃታል። እሷም እኔ ምንም ነገር አላልኩም፣ ጸጉርን እየዳበስኩ የተናገርኩት ነገር የለም፣ ምንም እንዳልሰማከው እለፍ፣ ቅጀት ሊሆን ይችላል ብላ ትለዋለች። የምንም አይነት ቅጀት አይደለም፣ ምንም አይነት ነገር አይደለም፣ አንቺ ግን የሆነ ነገር እያልሽ ነበር ልጄ እያልሽ ነበር፣ በዛ ላይ ደግሞ ግንባሬን ስመሽኛል ብሎ ይላታል። እሷም በፍጹም ግንባርህን አልሳምኩም፣ ምንም የተፈጠረ ነገር የለም፣ እኔ ልጄም አላልኩህም ብላ ትለዋለች። እሱም እጅግ ይደነግጥና እንግዲህ ይሄ ልጄ የሚለው ቃል ተደጋግሞበታል። በባለፈው ላይ የምታስታውሱ ከሆነ ገና በሩን ሲከፍትላት ውስጧ ስላወቀ ልጄ ብላ ነበረ የተቀበለችው። ስለዛ እጅግ በጣም ደንግጧል። አሁንም ላይ ዛሬ ላይ እንግዲህ እሷ ተኝቷል ብላ ጸጉሮቹን እየደባበሰች ልጄ እያለች እያወራችሁ ነበር። በዛ ላይ እንግዲህ እጅግ ድንጋጤ ውስጥ በመደናበር ውስጥ ይገኛል ማለት ነው። ሆኖም እንዴት ሆኖ ነው ይሄ ነገር ሊፈጠርስ የሚችለው? ምንስ እየተካሄደ ነው የሚለው ነገር እጅግ አደናብሮት ይገኛል ማለት ነው። እንግዲህ እጅግ አደናብሮት የሚገኘው በአሁን ሰዓት ላይ እንግዲህ እጅግ በመደናገጥ በመደናበር ላይ ይገኛል ማለት ነው። ሆኖም እንግዲህ ይሄ ነገር ቢከሰትና እንትንም ቢል ጥያቄ ፈጥሮበታል። እንግዲህ የእሱም ወላጅ እናት ወደ መኝታ ክፍሏ ትሄድና የልጅ ናፍቆት እንደዚህ ያደርጋል ወይ ልጄ በዚህ አይነት ነገር ውስጥ እያለፈ እያለች ብቻዋን እያለቀሰች ትገኛለች። ሆኖም እንግዲህ ብቻዋን እያለቀሰች በምትገኝበት ሰዓትም ምንድነው እየተከሰተ ያለው የሚለው ነገር ባይገባትም ምን እንደተፈጠረ እንግዲህ ሊገባት አልቻለም። ግራ ተጋብታ ትገኛለች ማለት ነው። ሆኖም እንግዲህ ግራ በመጋባት ውስጥ ምንም ነገር መፍጠር ስለማትችል ምን እየተካሄደና ምን እየሆነ እንዳለ ግራ ገብቷታል ማለት ነው። ሆኖም እንግዲህ ከዛ ትወጣና እሱም እንግዲህ እናቴ እንዴት ልጄ አለችኝ የሚለው በጣም አሞታል፣ ጥያቄ ፈጥሮበታል ማለት ነው። እንደነገርኳችሁ እንግዲህ ያ ጥያቄ የፈጠረበት ነገር ምንድን ነው? እሱ ሆኖም ለምንድን ነው ልጄ ያለችኝ? በባለፈውም ልጄ ያለችኝ እና የሆነ እንግዲህ የሚከብድ ነገር እንደሚሰማው እርግጠኛ ነን ማለት ነው። ሆኖም እንግዲህ እንደዛ በምትለውም ሰዓት ምንም ነገር ማድረግ ስላልቻለ ያንኑ ቃላት ነበረ የተጠቀመው ማለት ነው። ሆኖም በዛ አይነት መልኩ ላይ ከተናገራትም በኋላ እሷም እያለቀሰች እዛ ክፍሏ ውስጥ ቁጭ ብላ ትገኛለች። እንግዲህ አሁን ላይ ለልጇ እንደ ጠበቃ እየሆነች ያለችው እሷ ናት። አልማዝ ከሆነ እንግዲህ ሚስጥሯን ለመደበቅ ቤዛ በምትላት ብቻ ነው የምትሄደው። እንግዲህ ቤዛ ይህንን አድርጊ እንደዚህ ነው ስትላት በዛ ቤዛ በምትለው ነገር ሁሉ እየተስማማች ነው። እንግዲህ ይህንን ሚስጥር ከመንገርና ሁሉንም እየደበቀች ካሌብን እንግዲህ ወደ ሌላ መንገድ እየወሰደችው ነው። ቤዚም እንግዲህ በፍጹም እኔ አልፈታውም ባለችው በዛም ተስማምታለች ማለት ነው። እንግዲህ እዚህ ጋር እናትዮ ባትመጣ ካሌብ ምን ይሆን ነበረ?
እንግዲህ እዚህ ጋር ይሄ ሚስጥር ይወጣል በሚል እኔ እንጃ የሆነ ነገር ማድርጊው ወይን የሆነ ምግብ ስጪው ራሱ ካለቻት እና ይሄን እምቢ ትላለች። እምቢ ስትል ጥሩ ነበረ። ከዛም በኋላ ትንሽ ትቆይና ደግሞ ትስማማለች ማለት ነው። ይሄ ሚስጥር ቢወጣ መልካም ነው እንጂ እንደዚህ አሁን ለምሳሌ እንግዲህ ካሌብ ቤዚ ለካሌብ የምትሆን ሚስት አይደለችም። እያንጨረጨረችው እና ብዙ ነገር እያደረገችው እያየን ነው። እንግዲህ ገሊላ ደግሞ ለሱ እንዴት መልካም ሴት እንደሆነች እንግዲህ እያየችም ነው። እሷም ብላለች በባለፈው ላይ እንግዲህ ከገሊላ አለያያቸው፣ ከገሊላ ጋር እንዲሆኑ አልፈቅድም ብላ ስትልም ከገሊላ በፍጹም አላለያያቸውም። ከገሊላ ተለያየ ማለት እኮ እሱ ባዶነት ተሰማው ማለት ነው እያለቻት ነበረና እውነት ነው። ከቤዚ ጋር ባይሆን ከገሊላ ጋር ባይኖር ኖሮ እንግዲህ እናትየውን በዚህ አይነት ነገር ጀርባ እየሰጠችው እንዴት ይሆንስ ነበረ? ስለዚህ እሷ ደግሞ እንደዛ እያለች ነበረ የምታስታውሱ ከሆነ ማለት ነው። ዛሬ ላይ እንግዲህ ከገሊላ አለያይ 80 እንዳይወርድ ብላ ስትልም እሺ እያለች ነው። እንግዲህ ይሄ ሚስጥር ቢወጣ ይሄ ነገር ቢወጣ ካሌብ ጥሩ እናት ሆነች ማለት ነው። እንግዲህ ካሌብ ደግሞ እውነቱን ብትነግረው ኖሮ ያሸሻታል ብዬ አላስብም ማለት ነው። እንግዲህ ያለውን ነገር ከልጅነቱ ጀምሮ የተፈጠረውን ነገር ብትነግረውና ወላጅ እናቱ እንዳልሆነችና ወላጅ እናቱ በምን ምክንያት እንግዲህ በገንዘብ ነው የሸጠችለትንም ምክንያት ሁሉንም ነገር እንግዲህ እያንዳንዱን ነገር ብትነግረው ካሌብ እንደውም ይንከባከባታል ብዬ ነው የማስበው ማለት ነው። እሷ ግን በፍርሃት የተነሳ ምንም ነገር ልትነግረው ፈቃደኛ አይደለችም። እንግዲህ ቤዚ ደግሞ እየተጫወተችባት ነው የምትገኘው። እንደዚህ አድርጊ፣ ወደዚህ ውኚ፣ በዚህ ግቢ፣ በዚህ ውጪ የምትላት አሁን እሷ ባለቻት ነው ማለት ነው። የሆነ ነገር አላደርግም ባለች ቁጥር የምታስፈራራት በዚህ ሚስጥር ነው። ሆኖም እንግዲህ የካሌብም ወላጅነት ደግሞ በዚሁ ሚስጥር ነው እሷን አስፈራርቷ እንግዲህ እዚህ ቤት ውስጥ እያስቀመጠቻት ያለችው በዚሁ ሚስጥር ነው። ሁሉም እንግዲህ ሚስጥሩን እያወጣ እሷን እያስፈራራ ነው እየተጠቀሙበት ያለው። ከዚህ ሁሉ እኮ ብትናገር ነገሮች ሁሉ ተፈቱ ማለት ነው። እንግዲህ ገሊላ ደግሞ የምትደነቅና የምትወደድ ልጅ ናት ማለት ነው። ብዙ ነገርን ከእሷ መማር ይቻላል። እንግዲህ እዚህ ጋር ቤዛ እንግዲህ እሷን ዝቅ አድርጓ አንቺ ምንም ነሽ፣ አንቺ የቤት ሰራተኛ ነሽ፣ ራስሽን ትንበይ። የቤት ሰራተኛ ማለት ምን እንደሆነ ስለማታውቅ እንግዲህ እየተሞላቀቀች ሁልጊዜም ሽንኩርት እንኳን ወዴት እንደሚቆረጥ ሳታውቅ እንግዲህ ሁልጊዜ ገሊላን ዝቅ ለማድረግ ትሄዳለች። ገሊላን እንግዲህ ዝቅ ለማድረግ እየሄደች ገሊላም እንግዲህ በመልካምነቷና በንጹህ ልብነቷ ወደ ከፍታ እየሄደች ነው ማለት ነው። ይሄ ድራማ በነገራችን ላይ እጅግ በጣም አስተማሪ ነው እና ተወዳጅ ነው። እንግዲህ ብዙዎቹ ልጆቻቸውን ብዙ ሚስጥር ይደብቁና ይቀመጣሉ። ያንን ሚስጥር እንግዲህ ከደበቁ በኋላ ችግር ይፈጠርባቸዋል ማለት ነው። በስተመጨረሻ እንግዲህ ከዚህ ላይ ብዙ ትምህርትን መማር ይቻላል ማለት ነው። መደበቅ ነው የሚያዋጣው ወይስ ደግሞ ግልጽ መናገር ነው የሚያዋጣው የሚለውን ይሄ ድራማ መጨረሻው እጅግ ማብራሪያ ይሰጠንና ብዙ ነገርን እንማርበታለን ብዬ ተስፋ አደርጋለሁ። እንግዲህ ውድ የተወደዳችሁና የተከበራችሁ ቤተሰቦቼ እናንተም ብዙ ትምህርቶችንና አስተያየቶችን ኮሜንት ላይ እያስቀመጣችሁ እያየዋችሁ ነው ማለት ነው። ሆኖም እንግዲህ ቤዚ በስተመጨረሻም አብሬ አድራለሁ፣ አብሬ ማደር አለብኝ ብላት ነበረ። እንግዲህ አብሬው ካላደርኩኝ ይሄ ነገር ሊሆን አይችልም እያለች ነበረ። እሷም በፍጹም አብረሽ አታድሪም ብላ ክፍል እየወጣች እያለ እንግዲህ የካሌብን ወላጅ እናት ታገኛለች። አንቺ በቃ በዚህ ነገር እያስፈራራችሽ ልጅሽን እንደዚህ አይነት ስቃይ ውስጥ የምታስገቢው አንቺ ለምንድን ነው እጅ ምሰጪው? አንቺ ጅል ነሽ ወይ እያለች እየሰደበቻትም ነበረ። ሆኖም እንግዲህ እሷም ለምን ይሄንን ሚስጥር እያለች እንደዚህ የምታደርጊው? በዛ ላይ ደግሞ ለራስሽ ሚስጥር ብለሽ ለምንድን ነው ካሌብ ላይ እንደዚህ የምትጫወቹ? ለምንስ ነው ካሌብን አሳልፈሽ የምትሰጪው? እያለች እየተቆጣቻት ትገኛለች ማለት ነው። እንግዲህ እሷ ብትቆጣት እንኳን ከዛ ሀሳቧ ቀይር አልቻለችም። እንግዲህ እየተናገረቻት ነው ያለችው ማለት ነው። ሆኖም እንግዲህ ቤዚ አብሮ ማደር ስላልተሳካላት ያደረገችው ነገር ካለ
በረኪና መጠጣት ነበረ። እንግዲህ በረኪናውን ጠጥታ እንትኑ መጥቶ ነበረ፣ ጠበቃው መጥቶ ነበረ። አልማዝም ሄዷ በሯን ታንኳኳለች። ቤዚ ቤዚ እያለች እያንኳኳች ስትል በሩን አትከፍትላትም ነበረ። እሷም እንግዲህ ከፍታ ስትገባ አፏ በአረፋ ደፍቃለች። በረኪና ደግሞ እዛው እንትኗ ጋር ተቀምጧል ማለት ነው። እንግዲህ በረኪናውን ጠጥቷ ነው ወይስ ድራማዋን ፈጥሯ ነው የሚለውን በቀጣይ ክፍል የምናየው ይሆናል። ሰላም ሰላም፣ ውድ እህታችሁ እኔ ሴና እህታችሁ ነኝ። እንግዲህ የምወዳችሁና የማከብራችሁ የቻናሌ ተከታታዮች ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። እያበረታታችሁኝም ስለሆነ ሁልጊዜም ከልብ አመሰግናችኋለሁ ማለት ነው። እንግዲህ በረኪናውን ጠጥታለች ወይስ አልጠጣችም ብላችሁ ነው የምታስቡት ማለት ነው። ይሄንንም ደግሞ ኮሜንት ላይ እንድታስቀምጡልኝ ስል በአክብሮት እጠይቃችኋለሁ ማለት ነው። እንግዲህ ቀጣዩን ክፍል ደግሞ ሁላችንም በጉጉት እንጠብቃለን እና ከጎኔ ሆናችሁ ሁልጊዜም እያበረታታችሁኝ ስለሆነ እኔ ውድ እህታችሁን ሴናም ማለት ነው። እንግዲህ እኔም ከልብ አመሰግናችኋለሁ የሀገሬ ልጆች። አሁንም ከጎኔ ሁኑ። ወደፊት ደግሞ የራሴን ህይወት በተመቻቸ ቦታ ላይ ተቀምጬ እንደማስተላልፍላችሁና ለእናንተ ጠቃሚ የሆነ ነገር እንደማመጣ ቃል እየገባ ወዲሁ እናያያለን።